በጅሌ ጥሙጋ ወረዳ በሴቶች ላይ የሚደርስን ጾታን መሰረት ያደረገ ጥቃቶችን በዘላቂነት ለመቅረፍ የዓለም ባንክ 3R4 ኬዝ ኮምፖነንት 2 ፕሮጀክት በትኩረት እየሰራ ይገኛል። ፕሮጀክቱ በወረዳው ባለድርሻ አካላት በማሳተፍ ጾታዊ ጥቃትን በመከላከልና ምላሽ በመስጠት ረገድ ለሌሎች ተሞክሮ የሚሆን ስራዎችን መስራት ችሏል። በመሆኑም በዚህ አጭር ዶክመንተሪ ፕሮጀክቱ ባለፉት ጥቂት ወራት ጾታን መሰረት ያደረገ ጥቃትን ለመከላከል ያከናወናቸው ተግባራት በተሞክሮነት ይቀርባል። የሴቶች ጥቃት መከላከልና ምላሽ መስጠት ፕሮጀክቱ ዋነኛ ዓላማ ነው። በዚህም ለተለያዩ ተቋማት ባለሙያዎች የአቅም ግንባታ ስልጠናዎች በመስጠት ግንዛቤያቸውን ማሳደግ ተችሏል። በተለይ ከአቅም ግንባታ ስልጠናዎች ጋር ተያይዞ የተለያዩ እንትኖችን የሰራንበት ሁኔታ አለ። ከጤና ባለሙያዎችን በርካታ ከፊስቱላ ጋር ተያይዞ አብዛኛው አንዱ ጾታዊ ጥቃት ስንመለከት የፊስቱላ የሚያጋለጥበት ሁኔታዎች አሉና ፊስቱላን ከመከላከል ጋር ተያይዞ ለጤና ባለሙያዎች ፊስቱላን እንዴት አድርገን ነው የምንከላከለው የሚል በርካታ ፕሮፌሽናል በሆኑ ከኬሚሲ ስፔሻላይዝድ ሆስፒታል በመጡ ዶክተሮች የማህፀን ስፔሻሊስት ዶክተሮች ትሬኒንግ የተሰጠበት ሁኔታ አለ። በተጨማሪም ለሃይማኖት አባቶች ለሴቶች አደረጃጀቶች ስልጠናዎችን በማመቻቸት ግንዛቤ የማሳደግ ሰፋፊ ስራም ተሰርቷል። ለሃይማኖት አባቶች ለሴት አደረጃጀቶችና ለሚመለከታቸው የማህበረሰብ ክፍሎች በቂ የሆነ የህግ ስልጠና በተለይ ሴቶች መብት ምንድነው፣ ስለ ህፃናት መብቶች ተጠያቂነቱስ እስከምን ድረስ ነው የሚለውን የህግ ማዕቀፎችን ጭምር በህግ ባለሙያዎች ከጽሕፈት ቤት ጋር ከፍትህ ጋር በመነጋገር በቂ የሆነ ስልጠና የተሰጠበት ሁኔታዎች አሉ። 19 ቀበሌዎች ላይ ለአንደኛ ደረጃ ትምህርት ቤቶች ለሁሉም ማለት በሚቻልበት ደረጃ ላይ ለአመቻች መምህራን አስተባባሪ መምህሮች ለክበብ ተጠሪ መምህርና የክበብ አመቻች ተማሪዎች ስልጠና የሰጠንበት ሁኔታዎች አለ ማለት ነው። የግንዛቤ ፈጠራው ተጨባጭ ውጤትም እያስገኘም ይገኛል። ይህ ፕሮጀክት ግንዛቤ እየፈጠረ በመጣበት ሰዓት የተሻሉ ውጤቶችን እያመጣንበት ያለንበት ሁኔታ ነው ያለው። ለምሳሌ አሁን ይሄ ስልጠና በመሰጠቱ ግንዛቤ በመፈጠሩ ያለ እድሜ ጋብቻ የተቋረጠበት ትምህርት ቤቶችን እያፈራን፣ በተለይ ትምህርት ቤት አካባቢ ላይ ተማሪዎች ትምህርታቸውን አቋርጠው ወደ ጋብቻ እንዳይሄዱ ሰርጋቸው ተቋርጦ ወደ ትምህርት ቤት የተመለሱበት ሁኔታ ነው። የሃይማኖት አባቶች መጅሊሶች የራሳቸውን የአቋም መግለጫ አውጥተው ጾታዊ ጥቃትን እንከላከላለን የሚል አመለካከታቸውን የቀየሩበትና የራሳቸውን የአቋም መግለጫ በ10 ነጥብ ያለው የአቋም መግለጫ ማውጣታቸው እንደ ሃይማኖት አባት ትልቅ የሆነ በቀጣይ ውጤት ያመጣልናል። አሁንም እንደ ውጤት ነው፣ ግን በቀጣይ ደግሞ እስከታይ ድረስ እናወርዳለን ብለው በመጅሊስ ደረጃ በወረዳ መጅሊስ ደረጃ ስምምነት ወስደው ባለ 10 ነጥብ የአቋም መግለጫ ማውጣታቸው አንዱ ለኛ ለፕሮጀክቱ ትልቅ የሆነ ጾታዊ ጥቃትን በተለይ ከመከላከል ረገድ ናይ ባህሪ ለውጥን ለማምጣት ትልቅ አስተዋጽኦ ያደርጋል። ማና በሩሳ ከነ ከሰቲ በረቶኒ ኡምሪን ኢሳኒ በረኩዳ ሳዲ ሃንጋ ኩዳ አፍሪ ታኤ ወቶም ቤኪን አካ ገራ ሄሩማት ሄሰኔ ገንዳ keessatti qe'ee keessatti jiran ኢንፎርሜሽኒ gara mana barumsaatti akka fidan gara barsiisaatti akka fidan walii galee jira jalqaba jechuudha. Buutiin yoo raawwatame miidhaan dubartoota irra gahu hedduudha jechuudha. Buutii wal qabatee siitaa jedhama. Kanaaf dhiirri tokko dubartii barattuu tokko kan buutu yoo ta'e kallattiimaan akka infoormeeshinii bira fidanii infoormeeshinii saniin irra geenyee qaama jiruun hirmaannee otoo isheen heeruma keessan galiin rakkoon irra hin gahiin otoo guddeeddiin irratti raawwatamiin akka gara mana barumsaatti deebitu abbaa amantaa qabannee jaarsa qabannee koree kanaan qabannee hojjetaa jira jechaadha. በትምህርት ቤት ደረጃ ላይ የህይወት ክህሎት በትምህርት ቤት ውስጥ ስልጠና ሰጥተን በሰጠናቸው በአንድ ወር ውስጥ ሁለት ትምህርት ቤቶች 3 ልጃገረዶችን ወይም 3 ተማሪዎችን የጋብቻ ማቋረጥ መቻላቸው ነው። በረቱ ተካ ሄሩማ ይንበርባዱ ጀቴ ነቲ መቱዳ በረቱን ቱኒ
heeruma hin barbaadu warri kiyyaana kennuufi jettee dhuftee natti himatte yeroo natti himatte sanitti hatattamaadhaan itti gaafatamaan mana barumsaa biraan deeme itti gaafatamaan mana barumsaa immoo bulchaa ganda Goodati wajjin ta'uudhaan waan kuni akka hin raawwatamne taasisnee jirra. Leenjiin dheengadda fudhannee GBV irratti ka'ee baay'ee nu deeggaree jira. Egaa ani bismillahi Ahmad Ibrahim Shi Ahmadan Jamaa Raadde ganda Marowwaa Gootii Raaddedha. Mucaan tiyyana dura fuudhamuma akka jaarsatiin jaarsa walitti dubbanne mucaa tiyya fuudheen kennuun geenye jee fuudhee irraahi guddaan jalatti na dura fageessanii irraa baafadhee timirtitti deebiseen jira. በጾታዊ ጥቃት ላይ ፈጣንና የተሟላ ምላሽ ለመስጠት የመሰረተ ልማት ማስፋፊያ ሌላኛው በፕሮጀክቱ በትኩረት የተሰራ ጉዳይ ነው። ሴቶችና ህፃናቶች ወይም ሴቶችና ልጃገረዶች የጾታዊ ጥቃት ሲደርስባቸው በፖሊስ ደረጃ ፖሊስ ጣቢያ ላይ ሲገቡ ከወንዶች ጋራ ሚስጥራቸው ባልተጠበቀ መንገድ እና ህዝቡ ወንዱም ሴቱም ባንድ ላይ አጠቃላይ ህዝብ በሚበዛበት ቦታ ላይ ነበርና ምርመራ የሚያደርጉበት አሁን ላይ ግን በዚህ በእኛ ፕሮጀክት አንዱ ምላሽ ለመስጠት ከተያዙ የመሰረተ ልማት ማስፋፊያ ግንባታዎች ሴቶችና ልጃገረዶች ወይም ሴቶችና ህፃናት ራሳቸውን አስችለው ምርመራ የሚያደርጉበት የኤግዛሚኔሽን የውሜን ኤንድ ቻይልድ ኢንቨስቲጌሽን ወይም ኤግዛሚኔሽን ሩም በፖሊስ ጣቢያ በወረዳ ደረጃ ሚስጥሩ የተጠበቀ ቦታ ላይ ወይም ደህንነታቸው በሚጠበቅ ቦታ ላይ አገልግሎት የሚያገኙበት ግንባታ የሚገነባ የተያዘበት ሁኔታዎች አሉ ማለት ነው። እነዚህ ጥቃት ለደረሰባቸው ስነ ልቦና ግንባታ የሚሆን ተቋም ለመገንባት አሁንም ዝግጅት ላይ ነው። ሳይት ልየት አድርገናል። አሁን ቀጥታ ወደ ጨረታ የሚወጣበትን ሁኔታ ያመቻቸን ነው ያለነው። የስነ ልቦና ወይም የስነ አእምሮ ጤና ማግኛ ወይም የስነ አእምሮ ጤና ክትትል የሚያደርጉበት ግንባታ ነው። ይሄም በጤና ጣቢያ ደረጃ ላይ የሚገነባ ነው። እነዚህ ግንባታዎች አንዱ አስፈላጊ የሆኑ ከሆስፒታል ጋር ተያይዞ መድኃኒቶች ግዢ የሚፈጸሙበት ነው። በፌደራል ደረጃ ግዢ ተገዝተው እዛ ጋራ አስፈላጊ ስነ ልቦና ከጾታዊ ጥቃት ጋር በተያያዙ የስነ ልቦና ጥቃት ሲደርስባቸው ሴቶችና ልጃገረዶች እዛ ላይ የስነ አእምሮ ጤና የሚያገኙበት ክፍል ግንባታ በፕሮጀክቱ አንዱ የሚሰራባቸው ናቸው ማለት ነው። ይህ በተደጋጋሚ ሲቀርብ ለነበረው ጥያቄ ምላሽም አግኝቷል። ከዚህ በፊት ስንጠይቀው የነበረው ጥያቄ በአሁን ሰዓት እየተመለሰልን የመጣ መሆኑ በዚህ ፕሮጀክት እንደ ተቋም ወይም እንደ ሴክተር እየገመገምን እየመጣን ያለንበት ሁኔታ በመሆኑ ይሄንን ከልብ ሳናመሰግናን በመሰረተ ልማት ማስፋፋት ፕሮጀክቱ ከሚደረገው ጥረት በተጨማሪ ማህበረሰቡም የራሱ ሚናም ተጫውቷል። በተለይ በበጤ የስነ አእምሮ ክፍል ግንባታ በሚገነባው የግንባታ አዳራሽ የግንባታ ቦታ ላይ የሳይት ክሊራንስ በማድረግ ቦታውን ጽዱ ከማድረግ ጋር ተያይዞ 29700 የሚገመት ገንዘብ ጫካ የነበረው የግንባታ ቦታ ማህበረሰቡ በራሱ ተሳትፎ ወጥቶ ያጸዳበት ቦታው እንትኖች አሉና አንዱ ይሄ ምንድነው ለፕሮጀክቱ የማህበረሰቡ ፍላጎቱ ምንድነው የሚለውን የሚያሳይ ነው። የማህበረሰብ እገዛ የማህበረሰብ ለግንባታ ያደረገው ተሳትፎ በፕሮጀክቱ ብናስበው ወደ 29700 የሚያወጣን ሀብት ማዳን ችለናል ማለት ነው። ስለዚህ የማህበረሰብ ተሳትፎ አንዱ እንደ ውጤት የምንለካው ነው ማለት ነው። የሴቶች የቁጠባ ባህልን ለማሳደግ በፕሮጀክቱ ድጋፍ ተደርጓል። ሴቶች በመቆጠብ ራሳቸውን በማሻሻልም ላይ ይገኛሉ። እንደወረዳችን ለ100 ሴቶች የመንደር ቁጠባና ብድር ማህበር የሚሰማሩ ሴቶችን በተገቢው መንገድ እንትን እንዲሉ ውጤታማ እንዲሆኑ በተለይ ከጾታዊ ጥቃት ደርሶባቸው በተለያየ መንገድ የስነልቦናዊ ኢኮኖሚያዊ እና ሌሎች ጥቃቶች የደረሱባቸው ሴቶች በገቢ ማስገኛ ለማሰማራት በተለይ በቅሬታ ሰሚ ኮሚቴዎችን ትሬኒንግ በመስጠት በእነሱ አካባቢ ያሉ ችግሮች ተፈተው 100 ሴቶችን ቢዝነስ ስኪል እና ላይፍ ስኪል ትሬኒንግ እንዲያገኙ የተደረገበት ሁኔታዎች አሉ። በተለያዩ መድረኮች ጾታዊ ጥቃትን አስመልክቶ ማህበረሰቡ ግንዛቤ እንዲያገኝ ተደርጓል።
የዓለም አቀፍ የሴቶች ቀን ማርቼት ምክንያት በማድረግ በተለይ የ7722 የጥቆማ እንትንን በደንብ አድርገን ያስተዋወቅንበት ለሴት አደረጃጀቶች በሰፊው ግንዛቤ የፈጠርንበት ስለ ጾታዊ ጥቃት የሴቶች ሚና ምን መሆን እንዳለበት በደንብ አድርገን የአድቮኬሲ ስራ የሰራንበት ነው። 7722ን ያስተዋወቅንበት ነውና ይሄ እስከ ቀበሌ እስከ ወረዳ ነው። የዓለም ባንክ 3R ኬዝ ኮምፖነንት 2 ፕሮጀክት በወረዳው የሴቶች መብትና ደህንነት ከማስከበር ባለፈ የማህበረሰቡን አስተሳሰብ በመቀየር ረገድ ጠንካራ መሰረት ጥሏል። የተቀናጀው ጥረት ይቀጥላል። የሴቶች ጥቃት የሁላችንም ጉዳይ ነውና በዚሁ አበቃን። መልካም